ሰላም እንደምን አላችሁልኝ ክብራን የመድፈኞቹ ቤተሰቦች ስላገኘኋችሁ በጣም ደስ ብሎኛል። የአውሮፓ ሻምፒዮንስ ሊግ የሴቶች የፍጻሜ ጨዋታ ትናንትና በጆዜ አልቫላዴ በሊዝበን ከተማ ተከናውኖ ነበር። አርሰናል ባርሴሎናን ማሸነፍ ችሏል። የአውሮፓ ሻምፒዮንስ ሊግ የሁለት ጊዜ ተከታታይ ሻምፒዮኑን ባርሴሎና ሶስተኛ ተከታታይ ለማሸነፍ ያደረገውን ጉዞ አርሰናል ዋንጫ በመንጠቅ ማሸነፍ ችሏል። የሬኒ ሴልገርስ ቡድን ጉዞ በጣም አስደናቂ ነበር። እሱን ልንዳስስ ከናንተ ጋር እንቆያለን ማለት ነው። በእንግሊዝ እግር ኳስ ውስጥ የአውሮፓ ሻምፒዮንስ ሊግ ማንሳት የቻለ ቡድን የለም። አርሰናል ለሁለተኛ ጊዜ ይሄን ማድረግ ችሏል። ከሊጉ ባለፉት ተከታታይ ዓመታት በቼልሲ የዋንጫ ባለቤትነትን ቢያጣም በአውሮፓ ሻምፒዮንስ ሊግ ግን ድንቅ መሆናቸውን ማሳየት ችሏል። ይሄን ጨዋታ ልንዳስስ ከናንተ ጋር ቆይታ እናረጋለን። አብራችሁን ትቆዩ ዘንድ በፍቅር እንጠይቃችኋለን። ደግሞም ሰብስክራይብ ማድረጋችሁ አይረሳ። አዳዲስ ቤተሰቦቻችን እንዲሁም ደግሞ ላይክ ሼር አድርጉልን። አዲስ ቻናል ከፍተናል። እሱን ማስተዋወቅ ያለብን ይመስለናል። እናንተን አስቸግረን አናቅም፣ ወደ እናንተ መጥተን አናቅም። ፉትቦል ፈርስት ዊዝ ተስፋ ሚል አዲስ ቻናል ከፍተናል። ኮሜንት መስጫው ላይ ፒን አደርግላችኋለሁ። የኔ ቻናል ነው። እናም ስለማንኛውም ጉዳይ የምናወራበት ነው። ስለሁሉም ክለቦች የምናወራበት ገጽ ነው። ሰብስክራይብ ታደርጉልን ዘንድ በፍቅር እንጠይቃለን። ምችሉ አድማጮቻችን ማለት ነው። ትወዱታላችሁ። በቅርቡ የተለያዩ ቪዲዮዎችን መልቀቅ እንጀምራለን። እናም ሰብስክራይብ ታደርጉ ዘንድ እንጠይቃለን። እሱንም ቻናል ማለት ነው። ወደ አርሰናል ሴቶች ቡድን እናመራለን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። አስቸጋሪ ውድድር ዘመን ነበረ ለአርሰናል ሴቶች ቡድን ማለት ነው። ይሄ የውድድር ዓመት ማለት ነው። በሊጉ በጣም ብዙ ሽንፈቶችን እያጋጠማቸው ነበር። ለብዙ ዓመታት ያሰለጥናቸው ዮናስ ኤዲቪልን እስከ ማባረር ደረሰ። አስቸጋሪ ውድድር ዘመን እያሳለፉ ነበር። ከዛ በኋላ የዮናስ ኤዲቪል ስንብት ሬኒ ሴግልስን ወደ ዋና አሰልጣኝነት አመጣት ማለት ነው። ከዛ በኋላ እሷ ከመጣች በኋላ ከመጀመሪያው ጨዋታ ጀምራ ነው ለውጦቹ መጀመር የጀመሩት ማለት ነው። በሲዝኑ አጋማሽ ላይ መጣች። ከዛ በኋላ በተከታታይ ጨዋታዎችን ማሸነፍ ቻለች። የቼልሲ በሊጉ ውስጥ በጣም ጠንካራ ሆኖ መዝለቅ ወይም ደግሞ ጠንካራ ሆኖ ነጥቦችን ቀድሞ መሰብሰብ ነው እንጂ በሊጉ የቼልሲ ነጥብ ላይ ለመድረስ ብዙ ታግላለች ማለት እንችላለን። ከዛ በኋላ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ሲጀምሩ በጣም ጠንካራ ፉክክር ማድረግ እንደሚችሉ ማሳየት ጀመሩ። ምክንያቱም የሊግ የምድብ ጨዋታዎች አልቆ ወደ ኳርተር ፋይናል ቀጥታ ሲያመሩ መጫወት የቻሉት በምድብ መጀመሪያ ሙኒክና ዩቬንቱስን ማሸነፍ ይቻላል። በዚህ ውድድር ውስጥ ጠንካራ ከሆኑ ቡድኖች አንዱ ሙኒክ ነው። እሱን ማሸነፍ ቻሉ ሙኒክን። ከዛ በኋላ ዩቬንቱስን በምድብ ጨዋታዎች ማሸነፍ ቻሉ። ሰሚ ፋይናል ላይ በጣም ማልቲ ኳርተር ፋይናል ላይ ደግሞ ሩብ ፍጻሜ ላይ አስደናቂ ጀብድ ሪያል ማድሪድ ላይ መፈጸም ቻሉ። ሪያል ማድሪድ በቤርናቡ 2-0 አሸነፋቸው የሴቶችን ቡድን ማለት ነው። ከዛ በኋላ ወደ ኤሚሬትስ መጥተው የሬኒ ሴግልስ ቡድን 3-0 ሪያል ማድሪድን በማሸነፍ ወደ ግማሽ ፍጻሜ ማለፍ ቻሉ ማለት ነውና ግማሽ ፍጻሜ ከሊዮን ጋር ሲደርሳቸው ነገሮች ሁሉ ያከተሙ ይመስል ነበር። ምክንያቱም ሊዮን የዚህ ቡድን ጀግና ቡድን ነው፣ ወይም ደግሞ በታሪክ ግዙፉ ቡድን ነው። የሴቶች የአውሮፓ ሻምፒዮንስ ሊግ ንጉሱ ልትሉ ትችላላችሁ። ምክንያቱም ውድድሩን ለ8 ጊዜ ማሸነፍ ይችላል። በግማሽ እንኳን ከሱ ጋር የሚስተካከል ቡድን የለም። በርቀት ነው እንግዲህ ውድድሩን ማሸነፍ የሚችለው ማለት የጊዜው ምርጡ ቡድን ባርሴሎና ነው። ግን ደግሞ በታሪክ በጣም ታላቁ ቡድን ሊዮን ነው። ከሊዮን ጋር ተገናኙ። ሊዮን እንደተጠበቀውም ወደ ኤሚሬትስ መጥቶ 2-1 ማሸነፍ ቻለ። ስለዚህ ነገሮች ከባድ እንደሆኑ እንደተገመተው ሆኑ። የሬኒ ሴልገርስ ቡድን ግን ወደ ሊዮን ከተማ ፈረንሳይ አቅንቶ 4-1 ማሸነፍ ቻለ። ይሄኛው ውጤት በብዙ ያልተጠበቀ ነበርና የወንዶች እግር ኳሶችን የሚጽፉ ሚዲያዎች በሙሉ እንኳን ያስተጋቡት መረጃ ነበር። ምክንያቱም በጣም ማይጠበቅ ካምባክ ነው ሊዮን ላይ እንደዚህ አይነት ካምባክ ሜዳው ላይ ሄደ መፈጸም ማለት ነው። ከዛ በኋላ ትኩረቶች ሁሉ ወደ አርሰናል መምጣት ጀመሩ። ከባርሴሎና ጋር ሲደርሰን ባርሴሎና የጊዜው ምርጡ ቡድን ነው። የ2022-23 ሻምፒዮን ነው። የ2022-24 ሻምፒዮን ነው። ይሄኛው አመት ለሶስተኛ ተከታታይ ጊዜ በታሪክ ለማሸነፍና ብቸኛ ቡድን ለመሆን የሚያደርገው ጨዋታ ነበርና በብዙ ይጠበቅ ነበር። ደግሞም አርሰናል ሊዮንንና ማድሪድ ማሸነፉን ተከትሎ በጥቂቱም ቢሆን መጠበቅ ነበረበት። ጨዋታው ጆዜ አልቫላዴ ሊዝበን ላይ ነበር ፖርቱጋል ላይ የተከናወነው። በጣም የሚጠበቅ ጨዋታ ነበር። የአርሰናል ትልልቅ ሰዎች ሁሉ ስታዲየም ውስጥ ትናንትና ስንመለከታቸው ነበር። አያን ራይት ነበረ የአርሰናል ዋናው ኃላፊ፣ የስታን ኮሮንኬ ጆሽ ኮሮንኬ ነበረ የዋንጫው ስነ ስርዓት ሜዳ ላይ ሲሰጥ ለተጫዋቾቻችን ከሰጡ ሰዎች አንዱ ነበር። ከዋን ላፖርታ የባርሴሎና ስራ አስኪያጅ ጋር ሆኖ ማለት ነው። ሪቻርድ ጋርሊክ የአርሰናል ማኔጂንግ ዳይሬክተር፣ ቶም ሊዩስ ቸርፐርሰኑ፣ ሁሉም የአርሰናል ትልልቅ ሰዎች እዚህ መርሃ ግብር ላይ
ተገኝተው የነበሩ። እንግዲህ ባርሴሎና ወደዚህ ሲመጣ ዝም ብሎ አይደለም የመጣ። ወልስበርግን የዚህ ውድድር ወይም ደግሞ ሁለቴ ዋንጫውን ማሸነፍ ከቻሉ ቡድኖች ውስጥ አንዱ የሆነ ወልስበርግን 4-1 እና 6-1 በደርሶ መልስ 10-2 አሸንፈው ነው የመጣ። አይ ወልስበርግ ወርዷል የምትሉኝ ከሆነ ደግሞ ቼልሲ የእንግሊዝ ፕሪሚየር ሊግ የሴቶች ሻምፒዮን የዚህ ውድድር ዓመት ሻምፒዮን ቼልሲ ከባርሴሎና ጋር በግማሽ ፍጻሜ ተገናኝተው ነበረ። በብሪጅም በካምፕኑ ዘንድሮ እየሰራ አይደለም። በባርሴሎና ኦሎምፒኮ እና እንዲሁም ደግሞ በብሪጅ 4-1 8-2 ቼልሲን አሸንፏል። ይሄ ባርሴሎና ማለት ነውና በጣም የሚደንቅ ነበረ እንግዲህ ጆርኒው ማለት እንችላለን። ጨዋታው ተጀመረ። አስቸጋሪ መከላከል ነበር አርሰናል፣ ምክንያቱም በሙሉ በማጥቃት ኃይላቸው ነበር የሚያጠቁት። የሬኒ ሲልገርስ ቡድን ደግሞ ከአርሰናል የወንዶች ቡድን በተቃራኒ በመከላከል በጣም አስደናቂ ነበረ፣ ወይም ደግሞ የመከላከል ቡድን ነው። ከዛ በኋላ በጨዋታው የመጀመሪያ 20 ደቂቆች ላይ አርሰናል ሳይጠበቅ ጎል ማስቆጠር ቻለ። ኦን ጎል ግን በቫር የኦፕሴት አቋቋሙ ተጫዋች ነበርና ተሻረ። ጨዋታው ጎል ሲያስተናግድ ወደ 15 ሙከራዎች ባርሴሎናዎች ሞክሩ፣ አርሰናል ወደ 2 ሙከራዎች ብቻ ሞክሩ። ወደ 70ኛው ደቂቃ አካባቢ መድረስ ቻለ። 67ኛው ደቂቃ ላይ ስታኒ ብላክስቲን ተቀይራ ገባች። የእሷ መቀየር 10 ደቂቃዎች ሳይቆይ ገና ስታኒ ብላክስቲን ጎል ማስቆጠር ቻለች። ግሩም ጎል ነው። 3 እና 4 ተቾች ከተደረጉ በኋላ ነው ግሩም ጎል ማስቆጠር የቻለች። ያ ጎልን አርሰናሎች አስጠብቀው መውጣት ቻሉ። ከዛ በኋላ ሻምፒዮንነታቸውን አረጋገጡ ማለት ነው። በጣም የተለየ ስሜት ለነበራችሁ ለአንዳንድ ተጫዋቾች ልንገራችሁ። በጣም ሩሶ በጣም የተለየ ስሜት ነበራት። በጣም የተለየ ስሜት ምክንያቱም ከማንቸስተር ዩናይትድ ዘንድሮ ነበር ቡድኑ የተቀላቀለችው። የአርሰናል አካዳሚ ውጤት ነች። ከዛ በኋላ ለቃ ወደ ማንቸስተር ዩናይትድ ሂዳ ነበር። ከዛ ተመልሳ መጣ ነበር። ስታለቅስ በብዙ ተታይ ነበር። ሌላ በጣም ለሷ አስደናቂ የሆነው ጉዳይ ለሊያ ዊሊያምስ ነው፣ የቡድኑ ካፒቴን ማለት ነው። አርሰናል የአውሮፓ ሻምፒዮንስ ሊግን በእንግሊዝ የመጀመሪያው ሆኖ 2007 ላይ አንስቶ ነበር። በሴቶች ብቻ ነው እንግዲህ የምናወራ ማለት ነው። በሴቶች የአውሮፓ ሻምፒዮንስ ሊግ ማንሳት የቻለ የእንግሊዝ ቡድን አርሰናል ብቻ ነው። ቼልሲ ላለፉት ዓመታት በሊጉ በጣም ጠንካራ ቢሆን የአውሮፓ ሻምፒዮንስ ሊግን ማንሳት ችሎ አያውቅም። እና ሊያ ዊሊያምስ 2007 አርሰናል የአውሮፓ ሻምፒዮንስ ሊግን ሲያሸንፍ የቡድኑ ተጫዋቾች ወደ ሜዳ ሲገቡ ስኮት ነበረች፣ ወይም ደግሞ የቡድኑ ወይም ደግሞ የወጣቶች ቡድን ተጫዋች ነበረች የአካዳሚና ስኮት ይዟቸው የሚገቡ ህጻናት ታውቃላችሁ፣ ተጫዋቾችን ይዟት የሚገቡ ህጻናት ነበረች። አሁን 2025 የቡድኑ አምበል ሆነች። ሊያ ዊሊያምስ የቡድኑ አምበል ሆና ትናንትና ዋንጫውን ስታነሳ ተመለከትናት። ከቤና ጋር ዋንጫውን ስታነሳ ተመለከትናት ማለት ነውና በጣም የሚደንቅ ነው አይደለ? ለሊያ ዊሊያምስ ብዙዎቹ በጣም እንደሚደንቅ ሲናገሩ ነበር። እኔ ሲግልስ የቡድኑ አሰልጣኝ ባርሴሎና ምርጥ ቡድን እንደሆነ እናውቃለን፣ ነገር ግን እኛም ደግሞ በጣም የዓለም ምርጡ ቡድን መሆናችን ማሳየት እንፈልግ ነበር። እሱን ነው ማሳየት የቻለን ስትል ነው መናገር የቻለችው። የውድድሩም የሆነ ጨዋታው ማን ኦፍ ዘ ማች ቫን ደ ሚስተል ሆናለች፣ የቡድኑ ግብ ጠባቂ ማለት ነው። ለእሷም በጣም የተለየ ምሽት ነበር። በጣም ብዙ ሙከራዎችን ነው በመጀመሪያው አጋማሽ ብቻ 5 ታርጌቶችን ነው ማስቀረት ችላ የነበረ ማለት ነው። አርሰናል በአውሮፓ ሻምፒዮንስ ሊግ ያለውን የዋንጫ ብዛት ወደ 2 ከፍ ማድረግ ችሏል። ሊዮን 8 ዋንጫዎችን ማንሳት ችሏል። በጣም ብዙ ዋንጫ የሰበሰቡ ሊዮን ነው። ፍራንክፈርት 4 ጊዜ ማንሳት ችሏል። ባርሴሎና 3 ጊዜ ማንሳት ችሏል። 2021 ካነሳ በኋላ 2023 እና 24 በተከታታይ አንስቶ 2 ዋንጫዎች አሉት። ወልስበርግ እና አርሰናል 2 አላቸው። አርሰናል 2017 እና 2025 ማለት ነው። ወልስበርግም እንደዚሁ 2 የአውሮፓ ሻምፒዮንስ ሊግ የሴቶች ዋንጫዎች አሏቸው። ሌሎች አንዳንድ ዋንጫዎች ነው ያላቸው። በእንግሊዝ እግር ኳስ ብቸኛው የመጀመሪያው ቡድን አርሰናል ነው። ባርሴሎና ባለፉት 10 መርሃ ግብሮች ውስጥ አቻ እንኳን አላስተናገድም። በሴቶች ሻምፒዮንስ ሊግ ውስጥ አቻ የለውም። ሁሉንም ጨዋታዎች ማሸነፍ ችሎ ነበር። የፕሪሚየር ሊጉ የዚህ ውድድር ዓመት ኮከብ ተጫዋች ሩሶ እንደሆነች ይታወቃል። ሩሶ ጎል ማስቆጠር አልቻለችም፣ ግን ስሜቷ ቅድም እንዳልኳቸው በጣም ይለይ ነበር። ፑርሴላ መጣ፣ ሩሶ ነው ሰላም ያለባ። የባለፈው ውድድር ዓመት የባላንዶር አሸናፊዋ ፑርሴላ ክርስቲያን ፑርሴላ የባርሴሎና ተጫዋች እንደሆነች ይታወቃልና መጣ። ሁሉንም የአርሰናል ተጫዋቾች ሰላም ስትል ተመልክተናታል። ከሩሶ ጋር ደግሞ የተለየ ሰላምታ ሲቀያየሩ ተመልክተናል። አስደናቂ ምሽት ነበር ለአርሰናል ሴቶች፣ ምክንያቱም በእንግሊዝ እግር ኳስ ውስጥ ጀብድ ወይም ደግሞ የእንግሊዝ እግር ኳስን ከፍ የሚያደርግ ድል ነው ማግኘት የቻሉት ማለት እንችላለን በሊዝበን። እሱን እንቃይ ብለን ነው የመጣ ነው። እናመሰግናለን አብራችሁ ስለቆያችሁ። መልካም ቀን።